ብርቱካን ተመስገንን ማንም ሰው ሊያገኛት አልቻለም። እንኳን እኛ የቅርብ ሰዎቿ ሊያገኟት አልቻሉም። የት እንዳደረሷት እስካሁን ማወቅ አልተቻለም። አንዳንዱ ይፈገፍጉት ነበር፣ በፌሮ ፈንክተውኝ ነበር ብላለች። ነገር ግን በቦታው ላይ ምንም አይነት እስካር ወይም ጠባሳ አይታይም። ጠቀም እኛንም ሆነ ተመልካችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ። እሷም የዶክመንተሪ ፊልሙ አካል ሆና ደህንነቷ ድጋፍ ያስፈልጋታል። ይሄ ደግሞ እንዳልኩት አሁን ያለችው አዲስ አበባ ስለሆነ ያለው ከተማ ውስጥ ስለሆነ በአገዛዙ መዳፍ ውስጥ ያለች ስለሆነ በዛ ልቡ የሚያዝን ከሆነ እንደ ሰው የሚያስብ ከሆነ ስለ ቪዲዮ አይጨነቅ፣ ስለ ጥቃት እንጂ ገብቷል። ጠፋ አልሚል ነው። እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪ ጋይስ እስኪ ወደ ሙሉ ቪዲዮ እንሂድ። እስኪ ልጅቱ አጣብቂኝ ውስጥ ነው ያለችው። በነገራችን ላይ የአንድ ዩኒቨርሲቲ ውጤት ተብሎ የወጣ ግሬድ ሪፖርት አለ። ምን ያክል እውነት ነው፣ ማን ዩኒቨርሲቲ ነው የሚለው አብረና ያለን። በሌላ በኩል ደግሞ እጅግ በጣም በሚያሳዝን ሁኔታ የተለያዩ መረጃዎች እየወጡ ነው ስለ ልጅቷ ጉዳይ ያሉት ነው ምን ምንድናቸው የሚሉትን አብረን እናያለን ማለት ነው። ቤተሰቦች ግን በጣም የሚያሳዝነው ነገር ልጅቱ በየትኛውም መንገድ ይሁን በጣም አጣብቂኝና አሳዛኝ ሁኔታ ላይ ነው ያለችው። እስኪ ያሉትን ነገሮች አብረን እስኪ ቤተሰብ ያላችሁን ሐሳብና አስተያየቶቻችሁን ኮሜንት ላይ አስቀምጡ። ሰብስክራይብ እያደረጋችሁ ቤተሰብ ተመልካቾቻችን፣ አድማጮቻችን እህታችን ብርቱካን ተመስገንን ማንም ሰው ሊያገኛት አልቻለም። እንኳን እኛ የቅርብ ሰዎቿ ሊያገኟት አልቻሉም። የት እንዳደረሷት እስካሁን ማወቅ አልተቻለም። አንዳንዶች የሐሰት ዶክመንተሪ ሰሩባት ይዘዋታል ነው የሚሉት። አንዳንዶች ደግሞ ከሰው ጋር እንዳትገናኝ ጭራሽ ሌላ ቦታ ወስደዋታል ነው የሚሉት። የሆነ ሆኖ በአንድ ብርቱካን እውነት በመናገሯ አገዛዙ የዚህ ያህል መደናበር ውስጥ ከገባ ነገ ጧት ብዙ ጉዶች ሲወጡ የት እንደሚገቡ አብረን የምናየው ነው። ስለዚህ አይናችንን መንፈሳችንን ከሷ ላይ አልነቀልንም። የሆነ ሆኖ ግን እስካሁን ድረስ ብርቱካን ያለችበት ቦታ ማግኘት አልተቻለም። ስልኳ በሙሉ እንዳይሰራ ተደርጓል። ተመልካቾቻችን አሁን እንደምንሰማው ከሆነ ከሰው ጋር እንዳትገናኝ ተደርጋለች ነው የሚባለው። ሆኖም ስለ ደህንነቷ መከታተላችንን እንቀጥላለን ነው። እንግዲህ ሁላችሁም እንዳያችሁት በትናንትናው ዕለት ከካድሮቻቸው ባሻገር የደምቢ ዶሎ ዩኒቨርሲቲ ራሱ ስሙ ባልተጠቀሰበት ሁኔታ ለማስተባበል የሄደበትን ሩጫ አይታችኋል። አንድ ስሙ አልተጠቀሰም። ሁለት የደምቢ ዶሎ ዩኒቨርሲቲ ማስተባበያ ላይ የገረመኝ ነገር ነበረ። እርሱም ብርቱካን በቴሌቪዥን ጣቢያ ላይ ያልጠቀሰችውን እንዲሁም በባንክ አካውንቷ ላይ ያልተጠቀሰውንና ከበደ የተባለውን የአቷን ስም የደምቢ ዶሎ ዩኒቨርሲቲ ከየት አምጥቶ ነው ብርቱካን ተመስገን ከበደ ብሎ እስከ አያቷ አይጠራት የሚለው ነበር ጥያቄ ያለ። ያው ያቡዬን መገበሪያ የበላ ያስለፈንድፈዋል አይደል ይባላል። ተመልከቱ፣ የአያቷን ስም ሁሉ አልጠቀሰችም፣ በባንኩ ላይ የለም። ስለዚህ ምን እየተደረገ እንደሆነ ሁላችንም እውነታውን አውቀነዋል። ይሄንን በዶክመንተሪም በሌላም ነገር ማጭበርበር አይቻልም። የሆነ ሆኖ ከሁሉም በላይ እንደተናገርኩት ደጋግሜ የደህንነቷ ጉዳይ ስለሚያሳስብ ሁላም ቀልባችን አይናችን ወደዛ ይሆናል። ማጣራታችንን እንቀጥላለን። ለጊዜው እውነት እንዳትወጣ ወጥቷል እኮ እውነቱ በሚል ተጨማሪ ኖት እንዳይወጣ በሚል ያፈኗት ይመስላሉ። አጠቃላይ በዚህ ጉዳይ ላይ ትኩረታችንን አናቆም። የአንድ ቀን ጩኸት ብቻ አድርገን ዝም የምንል አይደለንም ለማለት ነው። ተመልካቾቻችን ሉላ ታሰረች የሚባለው ውሸት ነው። ኢቢኤስ ይቅርታ ጠይቋል። በሌሊት ሉላ ታሰረች የሚባለው መረጃ ውሸት ነው። እሷ ላይ ሀስራት የሚችል ነገር እንደሌለ ነው እሷም ለወዳጆቿ እየተናገረች ያለችው። ምክንያቱም እሷ ፕሮግራሙ ላይ መተወን እንጂ ፕሮግራሙን የሚሰሩት ሰዎች ሌሎች ናቸው። ስለዚህም ከቪዲዮ መንሳት በስተጀርባም ምን እንዳለ ከዕለቱ ዜና ላይ ተመልከቱ። መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችም ጾታዊ ጥቃት ከትምህርት ገበቷ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩም ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት እርግጠኛ ናችሁ? ኢቢኤስ በመግለጫው
ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ እንደሚገኝም በመግለጫው ገልጿል። በወቅቱ በአካል ወጥታ ችግሯ የተናገረችው ወጣት ብርቱካን ተመስገን ደረሱብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል የሚለው መግለጫው፣ ሆኖም በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል ይላል ኢቢኤስ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን ይላል ኢቢኤስ። እና ጀምሮ ትላንት ወደ ጀምሮ ያለው የተማሪ እገታ ተማሪ ታግቻለሁ ብላ አሁን በኢቢኤስ ሚዲያ የተላለፈው መልእክት ያው እኔ እዚህ ቀጠና ወደዚህ የተመደበ የገባሁት 2014 ነው። ይሄ ክስተቱ ደግሞ የ2013 የሚል ነው። እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪም እንደሌለ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል። በዛ እነሱ ጋር ቀርባ ቃሏ መስጠት አለበትና ጥበቃ ያስፈልጋታል፣ ክትትል ያስፈልጋታል። ልጅ እንደሰማናት ከሆነ መንገድ ላይ እስከ መውደቅ የደረሰች ልጅ ነች። ይሄ የፋይናንስ ድጋፍ ያስፈልጋታል። ልጅ መንገድ ላይ ወድቃ ተመልካች ያጣች መሆን የለባትም። ይሄ እንደጠበቀ ነው። ከዛ በኋላ ለደህንነቷ ድጋፍ ያስፈልጋታል። ይሄ ደግሞ እንዳልኩት አሁን ያለችው አዲስ አበባ ስለሆነ ያለው ከተማ ውስጥ ስለሆነ በአገዛዙ መዳፍ ውስጥ ያለች ስለሆነ በዛ አውድ ውስጥ ደግሞ ሰብአዊ መብቶች የተከበሩበት የዲሞክራሲ መብቶች የተከበሩበት አውድ ስላልሆነ በሀገር ውስጥ ባሉ ተቋማት ጥበቃ ሊደረግላት አይችልም። ጥበቃ ሊያደርጉላት የሚችሉት እነዚህ ቅድም እንዳልኩት የዓለም አቀፉ ማህበረሰብ አባላት ናቸው። አንድም ከሞራልም ከዲፕሎማሲም ከፖለቲካም አኳያ አንድም መንግስትን በከፍተኛ ሁኔታ እየደጎሙት ስለሆነ መንግስት ወዶም ሆኖ ተገዶ ያዳምጣቸዋል። ይህንን ተሰሚነታቸውን እንደዚህ አይነት ጉዳይ ፈጥኖ መድረስ አለባቸው ብዬ አስባለሁ። ተመልካቾቻችን አሁን የደረሰን ዜና አለ። በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽህፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ። እሷም የዶክመንተሪ ፊልሙ አካል ሆና ትቀርባለች ተብሏል። አስቸኳይ በሚል ለብሔራዊ ቴሌቪዥን ጣቢያዎች በተላለፈ ትዕዛዝ ተማሪ ብርቱካን ተመስገን ተገዳና በጽንፈኞች ተጠልፋ እንደቀረበችና ገንዘብ ተከፍሏት እንዳደረገችው የሚገልጽ ታሪክ ተዘጋጅቶ ቀረጻ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። መንግስት ላይ የመጣውን አደጋ ለመቀልበስ በሚል ዶክመንተሪ ፊልሙ በከፍተኛ ጥንቃቄና በአስቸኳይ ተፈጻሚ እንዲሆን በጠቅላይ ሚኒስትሩ ጽህፈት ቤት ትዕዛዝ መሰጠቱን ነው ለማወቅ የተቻለው። ተማሪ ብርቱካን የደፈሩኝ የጽንፈኛው ደጋፊዎች ናቸው፣ መንግስትን በአደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ ጽህፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሙኒኬሽን ሚኒስትሩ ለገሰ ቱሉ መመደቡንም ለማወቅ ተችሏል። ለገሰ ቱሉ ዶክመንተሪው ፊልም በሚቀጥሉት 2 ቀናት ውስጥ ተጠናቆ በአስቸኳይ በሁሉም ቴሌቪዥን ጣቢያዎች እንዲተላለፍ መወሰኑን በመግለጽ ተማሪ ብርቱካን በአማራ ጽንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው። ኢቢኤስ ቴሌቪዥን ማለት ነው ምን ያክል ገለባና የጥላቻ መንፈስ ያደረበት ገለባ መሆኑን ተመልክተናል። ኢቢኤስ ያቀረበው የጥላቻ ዘገባ በሶስት መንገድ ውሸት መሆኑን እናረጋግጣለን። አንደኛ፣ ልጅቱ ራሴን ላጭተው ይፈገፍጉት ነበር፣ በፌሮ ፈንክተውኝ ነበር ብላለች። ነገር ግን በቦታው ላይ ምንም አይነት እስካር ወይም ጠባሳ አይታይም። መች ገልጣ አይተው ነው ልጅቷ እንደተናገረችው ከ6 ቀን በኋላ ርቦኝ ወድቄ ከ6 ቀን በኋላ ተነስቻለሁ ብላለች። አስቡት፣ በረሃብ ምክንያት የወደቀችው ሃይፖግላይሲሚያ ውስጥ ገብታ ከሆነ ሳይንቲፊካሊ 6 ቀን የምትቆይበት ምንም አይነት ምክንያት የለም። ስለዚህ ውሸት ነው ማለት ነው። ሶስተኛ፣ ደምቢዶሎ ዩኒቨርሲቲ ራሱ ወጥቶ በአደባባይ ማለት ነው በ2013 እንደዚህ አይነት የፋርማሲ ተማሪም የለኝም ፋርማሲ ዲፓርትመንት ራሱ በ2013
ዓመተ ምህረት አልነበረም ብሏል። ስለዚህ በህግ ሊጠየቅ ይገባል። ኢቢኤስ ሚዲያ የጥላቻ ስብከት በማራገብ ብሔር ብሔረሰቦች እርስ በርስ ተጋጭተው ወዳልተፈለገ ዳይሬክሽን እንዲሄዱ የሚያደርጉ የጋዜጠኛ ሙያ ነን አለን የሚሉ ሰዎች በህግ እንዲጠየቁ እንፈልጋለን። ውጤት ይላል ሐዋሳ ዩኒቨርሲቲ ብርቱካን ተመስገን ልቡ የሚያዝን ከሆነ እንደ ሰው የሚያስብ ከሆነ ስለ ቪዲዮ አይጨነቅ፣ ስለ ጥቃት እንጂ ገብቷል። ጠፋ አልጠፋ ሳይሆን እቺ ልጅ እንዴት ነው የምትሆነው? እንዴት ነው የተደረገባት? ይሄ ሁሉ ማለት አለበት። እንደ ሰው የማያስቡት ሰዎች ጋር ብዙ ባታወራ ብተዋቸው ነው የሚሻለው። እኛ አንድ እህታችን ማገዝ ትፈልጋለች እና እኔ አሁን እሷ ልጅቷን ባገኛት ምናምን የሚያግዛት ሰው አለ። እስቲ እንፈልጋለን መማር በውስጥ ደውልሽ እናወራና የልጅቷን አድራሻ ቢፈለጋ። ወንድ እንዴት ነህ?